መርጌታ ለአንተ ደስተህ ንዑን ስገድ ወነግና ይላቲን እዚህ ጋር አስገባ። ከዚህ ጋር ስለሚገናኝ አንድ ያንብበው። እሺ አይ እንቀጥላለን ግን እሺ ያ ኦኬ ጎ ሄድ። ገጽ 125 ምን ይላል መሰላችሁ? ቁጥር 98 ላይ ንጹሕ ልቦናን ከፈጠረች ሰማይና ምድር በእርሷ ከተፈጠሩ ብትመለክ የሚገርም አይደለም። እንደዚህ ይላል ተመልከቱ። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻን አቀርባለሁ ይላል። ቀጥሎስ በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ፣ የአምልኮ መስዋዕትንም ለአንቺ እሰዋለሁ። ምን? የአምልኮ መስዋዕትንም ለአንቺ እሰዋለሁ። የአምልኮ መስዋዕት ቢሰዋ አይገርምም። ለምን? አምላክ አድርጓታላ። ሰማይና ምድር በእርሷ ተፈጥሯል። ንጹሕ ልቦናን ፈጥራለች። ታዲያ አምልኮ መስዋዕት ለእሷ ቢሰዋ የሚገርም አይደለም። የአምልኮ መስዋዕት የሚሰዋው ለማን ነው? ለአምላክ ነው። እና አምልኮተ ማርያም አዎ በኢትዮጵያ ኦርቶዶክስ አለ። እኛንን ያልነው በጭራሽ መጽሐፍቶቿ እንዚራ ስብሐት። ይሄ መጽሐፍ የተዘጋጀው በአባ ጊዮርጊስ ዘጋስጫ የታተመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን 2007 ዓ.ም። ምን ያደርጋሉ? ለማርያም የአምልኮ መስዋዕትን ለአንቺ እሰዋለሁ። እሺ ኤርሚ መቀጠል ትችላለህ፣ ማስገባት ትችላለህ። መርጌታ ከዚሁ ከሰማያትና ምድርን ከመፍጠሯ ጋር በተገናኘ የቅዱስ ያሬድ መጽሐፈ ዚቅ መርጌታ ሰረቀ ከመጽሐፈ ዚቅ ንዑን ስግድ የሚለው እሺ ግማሽ ደቂቃ ቆይ ሰጠኝ፣ ሰርች ላርጋት እሷን። እሺ ያው በቃልም ይታወቃል ቢሆንም በቃል ነው። ግዕዙን ያውቁታል። በቃል የምታውቁት ከሆነ ንዑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ድንግል ለዘገብረት ብርሃናተ አበይተ ባህቲታ። እዚህ ጋ ለዘገብረት የሚለውን ሰርች ያርግልኝ። እዚች ጋ አያችሁ፣ ለዘገብረት ብርሃናተ አበይተ ባህቲታ ንዑ ንስግድ ወንግነይ ላቲ። ገነየ ተገዛ፣ ገነየ አመለከ ነው። ግነዩ ለእግዚአብሔር ስል ለእግዚአብሔር ተገዙ። መገዛት የሚለው ከማምለክ ጋር የሚያያዝ ስለሆነ ስለዚህ ግነዩ ለእግዚአብሔር ይላል መዝሙረ ዳዊት ላይ። ለዘገብረት ግነዩ ለእግዚአብሔር ሲል ለእግዚአብሔር ምን አሉ? ተገዙ ማለት ነው። ስለዚህ ንዑ አለ ንግነይ ንዑ ንስግድ እንስገድላት፣ ወንግነይ ላቲ ለእርሷም እንገዛላት፣ ለመድኃኒትነ ማርያም ድንግል ለመድኃኒታችን ለድንግል ማርያም ምን አድርጋ? ለዘገብረት ብርሃናተ አበይተ ባህቲታ። ብቻዋን ሴት በለውና እዚህ ጋር ሰርች ብቻዋን ነው እኮ የሚለው ከእግዚአብሔር ጋር አይደለም። ብቻዋን ለዘገብረት ብርሃናተ አበይተ ባህቲታ፣ ብቻዋን ታላላቅ ብርሃናትን ለፈጠረች ለእርሷ ኑና እንገዛ እንስገድላት ይላል። ይኸው አውጥቼዋለሁ። ይሄ በጣም የሚገርም ነገር ነው። ይሄ ማለት እንዲህ አይነት መጽሐፍ መታረም አለባቸው ሲባል ጥያቄ ብቻ ነው የምናቀርበው አባታችን መሪጌታ። እሺ ጥያቄ ብቻ ነው መጽሐፈ ዚቅ ጥያቄ ቀርቧል። እነሱ በሚፈልጉት ይመልሱ። ጥያቄ ብቻ ነው። መልካም እሺ እንግዲያስ እሺ የንዬ ወንድሜ እግዚአብሔር ይመስገን። እንደዚህ ይላል ንዑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ድንግል ለዘገብረ ብርሃናተ አበይተ ባህቲታ። ትርጉሙ ብቻዋን ታላላቅ ብርሃናትን ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድላት፣ ለእርሷም እንገዛ። መጽሐፈ ዚቅ የካቲት ኪዳነ ምሕረት ገጽ 144 ላይ ገጽ 144 ላይ ይሄ ሙሉ በሙሉ በመዝሙረ ዳዊት ተጽፎ የሚገኝ ስለሆነ ማስተባበያውን መስጠት ያለባቸው እነሱ ናቸው። እኛ ጥያቄውን እናንጸባርቃለን ማለት ነው።
ጥያቄውን እንናገራለን ማለት ነው። እግዚአብሔር ይመስገን። ስለዚህ ሌላው ደግሞ በመጽሐፈ ዚቅ አሁንም ስብሐተ ፍቁር ላይም አለ፣ ተመሳሳይ ነው። እምቅድመ ሰማያት ወምድር ሀልወተኪ ፀሐይ ወወርዕ ይቀደሙኪ መላእክተ ሰማይ ይትለአኩኪ። ምን ማለት ነው? ከሰማይና ከምድር መፈጠር አስቀድሞ የነበርሽ፣ ፀሐይና ጨረቃም ያልቀደሙሽ የሰማይ መላእክት ያገለግሉሽ ነበረ። ሰማይና ምድር ሳይፈጠሩ መላእክት ያገለግሉሽ ነበረ። በምን? እምቅድመ ሰማያት ወምድር። ሰማይና ምድር ከመፈጠራቸው በፊት መላእክትም አልነበሩም እኛ የምንለው ነገር ግን ለእነሱ መልሱ እነሱ ይስጡ። ሰማይና ምድር ሳይፈጠሩ ግን መላእክት ያገለግሏት እንደነበረ ይኸው መጽሐፍ ተጽፏል። ይሄ ነው ትታደስ የምንልበት። ሌላው ደግሞ እዚህ ጋር እያይዤ ከመጽሐፈ ዚቅ ከዚህ ውስጥ ለማርያም ሰላም ለስዕልኪ ሀፈ ማህየዌ። ይሄ ዲያቆናቱም መነኮሳቱም መርጌቶችም ሁሉ የሚናገሩት የሚያውቁት በቃላቸው የያዙት ዲቁና የተቀበሉበት ዲያቆን የሆንበት ቀሳውስት የሆንበት ትምህርት ነው። ምን ይላል? ሰላም ለስዕልኪ ሀፈ ማህየዌ በጼዴንያ ወግብፅ ዛው ሐዘን በኢህሳዌ ለመጸብሃዊ ማቴዎስ እንተረሰይ ክዮ ወንጌላዊ። መጼዴንያ በግብፅ አዳኝ ወይም ፈዋሽ ላም አዳኝ ወይም ፈዋሽ ላምን ወዝን ያለ ሐሰት ላመነጨች ስዕልሽ ሰላም እላለሁ። ቀራጩ ማቴዎስን ወንጌላዊ ያደረግሽው አንቺ ነሽ። አያችሁ፣ በጣም ጥሩ። ይኸው እዚህ ጋር ተጽፏል። ቀራጩ ማቴዎስን ወንጌላዊ ያደረግሽው አንቺ ነሽ። እውነት ነው። ማቴዎስን ወንጌላዊ ያደረገችው እሷ ናት። ሐዋርያትን ወንጌላውያን ያደረገቻቸው እሷ ናት። ምን ይሄ ብቻ? ምን ይሄ ብቻ? ምን ይላል? ተፈስሒ ማርያም ሰርጎ አሮን ሌዋዊ ተፈስሒ ማርያም ወለተ ዳዊት ሰንጣዊ ሙካፈ ስዕለቱ ለኢዮብ አመ በቁስሉ ይደዊ። ምን ማለት ነው? የሌዋዊ የአሮን ጌጥ ማርያም ደስ ይበልሽ። የዘማሪ የዳዊት ልጅ ማርያም ደስ ይበልሽ። ኢዮብ በቁስል በታመመ ጊዜ ልመናውን የተቀበልሽው አንቺ ነሽ። ከእርሷ በፊት ምናልባት 2000 በፊት ቀድሞ የነበረ ሰው ነው። ኤርሚ በዚህ ዙሪያ ላይ ብዙ እውቀቱ ስላለው ይሄ የብሉይ ኪዳን እንትኖቹን እሱ ሊያውቀው ይችላል። ኢዮብ የነበረበት ዘመን ብቻ ከአብርሃም በፊት እንደሆነ ይነገርለታል። መጽሐፉ እንኳ የመጀመሪያ የኢዮብ መጽሐፍ እንደሆነ ከመጽሐፍ ቅዱስ የኢዮብ መጽሐፍን የሚቀድም እንደሌለ ይነገራል። ያም ሆነ ግን ኢዮብን በቁስል በታመመ ጊዜ ልመናውን ተቀብለሽ የፈወሽው አንቺ ነሽ አለ። ይሄ የውሸት ራስ ነው ብለን እናምናለን። ይሄ የውሸት ጥግ ነው ብለን ነው የምናምነው። ባልነበረችበት ጊዜ ምናልባት በህሊና አምላክ ነበረች ቢባልላት እንኳ ነገር ግን በግብር በተግባር የሆነ ስራ እየሰራሽ ነበረ፣ የሆነ ነገር እየተደረገልሽ ነበረ ቢባል ግን የሐሰት ቁንጮ ነው ማለት ነው። ስለዚህ ይሄ ብቻ አይደለም። ትንሽ አንድ እንትን ልበል ከመጽሐፈ ዚቅ ነው መነግራችሁ ያለ። አሁንም ንዜኑ ዘመርቆሬዎስ ሂሩተ ትህትና ወየዋሃተ ዘተአገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበ ዕፅ ተሰቅለ ዘከለሎ ለሰማይ በከዋክብት አክሊለ ዘሶክ ተቀጸላሉት። ይሄ ገብቶን ነው ውስጣችን እንደ እሳት እየተቀጣጠለብን ወይኔ የምንለው እየየ የምንለው። ቤተ ክርስቲያናችን ትታደስ ስንል እንደዚህ ነገር ለእግዚአብሔር የሚገባውን ለእግዚአብሔር ትስጥ፣ ለፍጡራን የሚገባውን ለፍጡራን ደግሞ ትስጥ። ፍጡራን የፍጡራን ስራ ይሰራሉ፣ ፈጣሪ የፈጣሪን ስራ ይሰራል። እውነቱ ይሄ ነው። ስለ ምን ማለት ነው? አማርኛ የመርቆሬዎስን ቸርነት። መርቆሬዎስ ማለት የሆነ ሰማዕት ነው። ታውቃላችሁ፣ ሰማዕት ነው።
አሁን ላይ ህዳር 25 ከካህናት ጋር ጥቁር ፈረስ አለው። በጥቁር ፈረስ ተቀምጦ ከካህናት ጋር በማህሌት ሲዘል ያድራል የሚባልለት ነው። ይህንንም አብረህ እንድጠይቅልን። ይሄ በብዙ መጽሐፍትም የተነገረ ነገር ነው፣ የሚነገርለትም ነው። ሲዘል ይታያል። እኔ አይቼው አላቅም በህይወቴ ዘመን። ለዘመናት ማህሌት ቆሜ አውቃለሁ፣ ግን አንድ ቀን እንኳ ባለ ጥቁር ፈረሱ አይቼው አላቅም። ግን ምን ይላል መጽሐፍ ውስጥ? የመርቆሬዎስን ቸርነትና ትህትና የዋህነት እንናገራለን። ስለ ሰው ፍቅር መከራን የታገሰ ኢየሱስ ክርስቶስ አይደለም እንዴ? ስለ ሰው ፍቅር መከራን የታገሰ ሰማይን እንደ ዋልታ ወይም እንደ መጋረጃ የዘረጋው ወይም የሰቀለው፣ ሰማይን የሰቀለው በእንጨት ላይ ተሰቀለ። ማ? መርቆሬዎስ። ሰማይን የዘረጋው ማን? መርቆሬዎስ። ሰማይን በከዋክብት የሸፈነ ማን? መርቆሬዎስ። የእሾህ አክሊልን የተቀዳጀ ማን? መርቆሬዎስ። ንዜኑ ዘመርቆሬዎስ ሂሩት። እውነተኛ ደራሲው ያሬድ በዚህ በእንትኑ በድጓው ምንድን ነው የሚለው? ንዜኑ ዘአምላክነ ሂሩት። አየህ ዮንዬ፣ ንዜኑ ዘአምላክነ ሂሩት የሚለውን ዘአምላክነ የሚለው ሲወጣ ዘአምላክነ የሚለውን አወጡትና ዘመርቆሬዎስ አሉት። ዘጊዮርጊስ ይሉታል። እንደወደዱ የእግዚአብሔር መለኮታዊ ክብር ለፍጡራን በመስጠት ሊከሰሱ ይገባል። ነገ ምንም እንኳ በእግዚአብሔር ፊት ምንም እንኳ የእረኞች አለቃ ክርስቶስ ሲገለጥ ዋጋቸውን የሚቀበሉ ፍርዳቸውን የሚቀበሉ ቢሆኑም ዛሬ ደግሞ ከነሱ ጋር እንደዚህ የሚለውን መልእክት አብረን አንቆምም፣ አብረን አንቀድስም። ልባችን እያወቀው ሰማይን የዘረጋ እግዚአብሔር መሆኑን እያወቅን እጽዋትን ያሸበረቀ እግዚአብሔር መሆኑን እያወቅን እንዴት አድርገን ተቸገርን እኮ። ነፍሳችን ተመረረች። ውስጣችን እያወቀ ምን እናድርግ? እኔ ዛሬ አባታችን ሌላ ጥያቄ ልጨምርልን። መልካም ከነ መረጃው። ምክንያቱም መጽሐፈ ዚቅ ለእኛ እያሳዩን አይደለም፣ እያሳዩን አይደለም እያወሩ ላሳያችሁ። እርሱ አሁን የራሱን ቃል የሚናገሩ ነው የሚመስላቸው ብዙ ሰዎች እና መጽሐፉን አውጥተው እያነበቡ ከነገሩን እሰየው። አሁን እየተናገሩ ያሉት ድምፆች ብቻ ነው የምሰማው። ስለዚህ ምንም ተረጋግተው ቀስ ብለው አንብቡልን። ምንም የሚያስጮህ ምናምን ነገር የለም። ቀስ ብለው ነገሩን አባታችን ቀስ ብለው። እሺ እኔ ወንድም ይኸው መጽሐፉ አይታይም። ቪዲዮ አድርጉልን። ቪዲዮ ካሜራውን አዙረውና መርጌታ ዝክረ ቃል ምስርህ አለ። ሁለቱንም ጎን ለጎን አድርገህ ታሳይ። እንደዚህ ተደርጎ ያው እሺ፣ መልካም። ያው መጽሐፈ ዚቅ ወመዝሙር ብቻ ነው፣ ሌላ ማብራራት አያስፈልገውም። እነሱ ያብራሩ። እሺ መጽሐፈ ዚቅ ወመዝሙር አዲስ አበባ 1987 እስኪ እዚህ ጋር እንደገና ይሄው ግልጽ የሆነው እዚህ ጋር ደግሞ ይሄው መጽሐፈ ዚቅ ወመዝሙር ተሐትመ ዝንቱ መጽሐፈ ዚቅ ወመዝሙር ሳልሳዊ በሲመተ ፓትርያርክናሁ ለብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በትንሣኤ ማሳተሚያ ድርጅት አሳታሚነት በትንሣኤ ዘጉባኤ ማተሚያ ቤት ታተመ 1987 አዲስ አበባ። ይኸው ብፁዕ አባታችንም ይኸው አሉ። ይኸው ከነ መቅድሙ እዚህ ጋር አለ። ስለዚህ ይኸው ቅዱስ ያሬድ። ስለዚህ አሁን ያነበብኩበት ክፍል ላይ እንደዚህ ይላል። ባለምልክት ስለሆነ ለእናንተ በደንብ ተብራርቶ ላይታያችሁ ይችላል፣ ግን ጠጋ አደርገዋለሁ። ንዜኑ ብጫዋ ያለባት
ለማን ነው እንትኑ? ለንዋይ ውስጥ ሕክሙ ነው። ስለዚህ እንዲህ ይላል ንዜኑ ዘመርቆሬዎስ ሂሩት ትሕትና ወየዋሃት ዘተ አገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበ ዕፅ ተሰቅለ ዘከልሎ ለሰማይ በከዋክብት አክሊለ ዘሶክ ተቀጸለ ይላል። ምን ማለት ነው? ንዜኑ ዘመርቆሬዎስ ሂሩት የመርቆሬዎስን ቸርነትና ደግነት እንናገራለን። የመርቆሬዎስን ወየዋሃት ዘተአገሰ በእንተ አፍቅሮተ ሰብ ስለ ሰው ልጆች የታገሰ መከራን የተቀበለ የታገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ሰማይን እንደ ዋልታ እንደ መጋረጃ የዘረጋው ከመቀመር ዲበ ዕፅ ተሰቅለ በእንጨት ላይ ተሰቀለ። አክሊሉ ዘከለሎ ለሰማይ ሰማይን የሸፈነው በምን? በከዋክብት አክሊለ ዘሶክ ተቀጸለ የእሾህ አክሊልን ተቀዳጀ።